ይህቺ ፓርት ግን ጥንቃቄ ከምትፈልግ ባለፈው በሆነች ሴት ምክንያት እንደዛ ተናግሮ በኋላ ላይ ያ ነገር እየተብላላ መጥቶ ቲክቶክ ላይ ሁሉ መጥቶ ይቅርታ ጠይቆ ሁሉ የተነገርኩ ኖ ሆቲሹ ናቸው የተባለ ወይ አልገባውም አላም ይፈልገዋል። አደጋ እንዳለው ማወቅ አለበት። እንዴ ሰው ቢጎዳስ? ተቀናብሮ የሚመጡ እኮ ብዙ የውሸት ታሪኮች እኮ እዚህ ሶሻል ሚዲያ ላይ እየሰማን ነው። አብላልተን ተወያይተን 3 ቀን ሙሉ እንደ በየሳምንቱ እኮ በየ3 ቀኑ እኮ ሐሳብ የሚያስቀይረን ታሪክ እኮ ይመጣል። ቤት ድረስ ሄዳችሁ ተወግሩታላችሁ በድንጋይ ማለት እኮ ከባድ ቃል ነው። ከባድ ቃል ነው። በሌላ መንገድ እኮ ደወይ ከባድ ነገር ሰርቷል ይሄ ሰውዬ ሂዱና ውገሩት ነው እንዴ። በስንቱ ይጎዳ ይሄ ሰው። እህትየውን እሷ አታክ ማድረግ የፈለገችው እህትየውን ነው፣ እሱን አይደለም። እህትየውም እንዲያርጋ ተብላ እህትየው ላይ ነው መንትኖ ያለው ፖይንቱ ያለው። ግን በሌላ መንገድ ሲመጣ ልጁ ላይ ነው ያረፈው። የተደገመበት ሰውዬ 6 ዓመት ያሳደጋቸው ልጆች አይደለም የተባለ እህት እዚህ ጋር ለበጎ መስሎ በሚታይ ነገር ያደረገች እቺ ደግሞ እንዲህ አይነት ስሜት ተሰምቶኛል እስኪ አርቂልኝ፣ እነዚህ ልጆች ዞር አድርጊልኝ፣ እኔ ጥሩ ስሜት አይደለም ያለኝ፣ ሰይጣን እየተፈታተነኝ ነው አለኝ። ጄሪ እንደውም እኮ ይሄ ሰው ሊመሰገን ነው የሚገባው። ማሰብ ሲመጣበት ቶሎ ብሎ ለሚስቱ ለልጆቹ እናት አማከረ፣ አርቂልኝ አለ። ሐሳብ እኮ ነው ተግባር እየሆነ ያለው። እነንተናን እኮ አስደፍሮ በዛው አስገድሎ ያስጣለው እኮ ኮንትሮል ማድረግ ያልቻለ እኮ እንደው በዚህ አጋጣሚ ፍቅዬ ለሰውየው ቤተሰብ ቢሰማ ይሄን ወደ ጸበል ወስደው በትክክለኛው ወደ ቤተክርስቲያኑ ከዚህ ስራ እንዲፈታለት ባደረጉት ሰውየው ያሰረችውን ሱማዬ የት ነው? እንደው ሌላ ቤተሰብ ጥሩ ቤተሰብ ታውቂያለሽ። እኔ አሁን የነሱ ቤተሰብ ቢጣና ምን እንዳለ ታውቂያለሽ? ውርስ አለ እሱ የሆነ ነገር ይኖራል፣ ውርስ አለ። ስለዚህ ይሄ ልጅ በብዙ ነገር እየተሰቃየ ነው። ኖ እኔ ሙሉሻ ነው ሙሉ ስዊት አንድ ነገር የምነግርሽ ስተት የሚሆነው አንድ ነገር ያን ትክክል ባልሆነ መንገድ ስትተረጉም ሆነ አንድ ሰው ፍቅዬ ይሄ እኮ መርዛ በልተህ ዳን ኮዶ በቃ ይሄ ሰው መርዝን አጠጥታ ዳን ሞታለሁ እንዳትል ማለት እኮ ነው። ተጫወቱበት ሰው በድግምትም በምንም እንደ በቃ ገና ሴትየዋ ትመጣለች። አሁን እህትየው ስትመጣ የሷን ጉድ ገና ፈልፍላ ታወጣለች። ውርስ ከሌላቸው ታዲያ በዚህ ደረጃ የሚያብላላቸው ምንድነው? ካምፕ አይደለም የሚኖሩት፣ ካምፕማ አይደለም። አሁንም ደግሞ ፍቄው ጥያቄ ነው። እንደገና የቤተሰብ ቤት ስላለ ነው እዛ ግቢ ውስጥ የሚያከራዩት ቤት እያላቸው ደግሞ አንቺ ደግሞ ሙሉ ስዊት የሚከራይ ቤት እንዴት ነው ካምፕ ውስጥ ያለው? ተከራዩ አይደለች እንዴ ወንድምየው ነው ያገባችው? ጥያቄ ልጠይቅ ፍቅዬ፣ የሚከራዩ አንድ እኮ ነው እሷ የምትኖረው። ምን ይሁንልኝ ብላ ነው ድጋሜ የመጣችው? ምን ይሁንልኝ? እሷ በሄደችበት ድንጋይ መወርወር ሆነ፣ ተወገረች እቺ ሴትዮ። በቃ ከዚህ በላይ አይበልጥብኝም፣ ያበጠ ይፈንዳ፣ እውነታው ይሄ ነው ብላ ነው የመጣችው። በቃ እውነታው ታዲያ እኮ አሁን በቃ ስለዚህ እውነታዋ ደግሞ ጠንቋይ ቤት ስለወሰደችው ልብሱን ስላሰራችበት ልጆቹን አይምሮው ዙሮ እንዲያበላሽ ያደረገችው እሷ ነች። አሁንም ከወንጀል አላበላሽ እሷ አይደለችም። ምን አለች ሁሉ አለማበላሸቱን አትፍቅዬ ቀይራው አንዴ አይምሮው ይሄ ሰው እንዳይሰራ አድርገውታል በሸሚዙ በወዙ። ስለዚህ አሁንም ተጠያቂዋ እሷ ነች። ተጠያቂ እህትየው ናት ሱማዬ። ምንም እህትየው ባለና ሳለታለው እኔ አቅለታለው ወንድሜን በቃ ተጎድቷል ብላ መጣች። ጄሪ ግን ዛሬ ማርያምን አውቀሽ ይጣና አውቄ አይደለም ማርያምን አውቄ አይደለም ወንድሜው ወይ ተቃራኒ ጥሩ ነው። ሌባ ስለሆነ ነው የማይቀርበው። ሌባ ስለሆነ ውሸታም ስለሆነ አይደለም። እሷ ላይ ዝም ብሎ መፍረድ ፈረድ እየረስዬ ወንድምየው እህትየው ሆነች ለምን አይቀርብም? እውነተኛ ንጹህና ምንም ከጀርባው ከሌለ እኮ ቀርቦ ማውራት ይችላል።
ምን እሱ ራሱ የሆነ ወንጀል የሰራው ነገር ቢኖር እሱ ራሱ ያሳደኳቸው ልጆች በዲኤንኤ አንተ አይደለም ስለተባለ ነው የሚቀርበው እንዴ? ነው ሲጀመር መች ቀረበ? መች መቅረብ ፈለገ? ሚስዮን የሚያውቅ እሱን ያውቀዋል፣ ማን እንደሆነ ማንነቱን ለመደበቅ እንደሆነ። አሁን ምን እንትን ለዓለም ማለት ጄሪ አይ ኖ ተደብቆ ከምን ለምን ፊት ለፊት አይወጣም? እንዴት ነው እንጂ ፍቄ እንደ ሁሉ ሰው ካሜራ ይወዳል ማለት አይደለም። ወንጀል አልሰራ ይሄ ሰው አሳደገ ልጅ ወንጀል ነው መመኘት እንደዚህ ኢትዮጵያ ውስጥ መሆኑ ነው እንጂ እግዚአብሔርን ነው የምልሽ። ይሄ ሰውዬ ወይ ጉድ አይደርስም። መንስኤው አለ እኮ መንስኤው ልጆች ነው ሁኔታል እንጂ በየቦታው መንስኤ ኖረም አልኖረም ወንካምስ ልጆች አጠገብ እንኳን መድረስ የለበትም። ከዚህ በኋላ ፕላስ እስር ቤት ነበር ወይ የሩሲያ ካሳበደሽ በኋላ ምን ማድረግ ትችያለሽ? ሰው አይ ምንም ማሳበድ አላሳበደሽ። ጄሪ ያልተግባባንበት ፖይንት ምን እንደሆነ ታውቂያለሽ? አንቺ አሁን ያለሽው ምን ላይ እንደሆነ ታውቂያለሽ? ስታክ አድርገሽ የልጆች ሴንሲቲቭ ፓርት ስለተነገረሽ እዛ ጋር ገብተሽ ምን ሆነሻል መሰለሽ? እሺ ነው ኦሬዲ ይሄንን ስሌት ተመካክራ አስባበት ሆን ብላ ይዛ ፐርፐዝሊ ምንም በማይመለከት ሁኔታ ላይ ይዛ የመጣችው የሰው ሜንታሊቲ ይለወጣል። በነገራችን ላይ ሰውየው እንኳን ይሄንን አድርጎ ቢሆን እሷ ከፈጸመችው ጥፋት ጋር ምንም የሚያገናኘው ነው አይፈረድበትም። አይምሮው ተሰውሯል። ኖ ቆይ እሱ ፍርድ ካለ እግዚአብሔርም አይደለም ፍርድም ይፈረድበት። ሲፈልጉ ይሸልቱለት እቃውን። ግን እሷ ያደረገችው ጥፋት ከዚህ አሁን ያደረገችው ለምን እሷ እዛ ጋር ምንድን ያለችው? አይ የሱም ባይሆን የሱም ቢሆን አይ ነው በደል እንዳለባት ያመመት ነገር እንዳለ እኮ አውርተናል። እዚህ ጋር በቀደም ያሁኑ አይደለም በቀደም ራሱ ማለት ነው ላውራ ስትለው ማውራው ነገር አለኝ ብዙ ነገር አለኝ ስትል መቼ ድል ሰጣት? ማን ከለከላት? አሌክስ ለዛ ሁለች እንደናሚን እንዳል ላውራ ብለዋለች። ብዙ ነገር አለ ውስጤ ላውራ ስትለው ቆይ ወደ አንቺ እንመለሳለን ደግመን መገናኘታችን ስለማይቀር ነው ያላት። ደግመን መገናኘታችን ስለማይቀር እናወራለን፣ ብዙ እናወራለን እኔና አንቺ ገና አለ እና ነገም ያቀርባታል። ይኸውልሽ እሷን 15 ደቂቃ አዋርቶ 15 ደቂቃ ማስታወቂያ ሰርቶብን እየወጣ ነው። እኔ በቃ አስጠልቶኝ ነው የዛሬውን ያላየሁት እንዴ የሱን ማስታወቂያ። እኔ ለነገሩ እዚህ ጋር ማስታወቂያው ተመልከኝ መጀመሪያ ጊዜ 15 ደቂቃ ማስታወቂያ። ሰላም ነህ? እንዴት ነህ? ሁሉ አማን ነው? እኔ አንጀት ያሯል። ምን ሰላም ነኝ። የሌንቶዬ ይኸውልህ እስኪ አንተ እስኪ ዛሬ ለመጀመሪያ ጊዜ እናፍቄ በሐሳብ ጥያቄ አለ። ከሊንጦ እስኪ አስተያየትን ስጥ። መቼ ለታሊታ ከሊንጦ ነበርና ለወርቅዬ ነው የምጠይቀው። አንድ ጥያቄ አለ። ይሄ ሰውዬ ያንቺ ወንድም ቢሆንስ የስጋ ወንድምሽ ቢሆንና አበጀህ አንቺ ይድበት ነገሩት ንጹህ ብኮኝ ንጹህ ማለት ከመተት ምናምን ንጹህ ነሽ። አንድ ወንድምሽ 6 ዓመት ሙሉ ልጄ ነው ብሎ አሳድጎ ልጅ አይደለም ሲባል እሱ አይደለም አንቺ ምንድን ነው የምትመኘው? አንዳንዴ እኮ የሰውዬ ውሰጅልኝ ያለበት ምክንያት እኔ ከመግደልም ሊሆን ይችላል። እንዳልገላቸውም ልጆች በጣም ሊበሳጭ ይችላል። ውሰጅልኝ ማለቱ ለሱ ጽድቅ እንጂ ኃጢአት ሊያሰጠው አይደለም። መድፈር ብቻ አይደለም። ሰው ወደ መድፈር ሊያየው ይችላል ይሄ ልጅ። ሁለተኛ ያ ሰውዬ እሱ ምን ስለሆነ ነው ከበስተጀርባው ያለውን ብትሰሙ ግደሉት፣ መግደል ትችላላችሁ የሚል ይሄ ራሱ አንድ ወንጀል ነው፣ ሊጠየቅ ይችላል። ፖሊስ ነው አጣርቶ ወንጀል መስራቱን አለመስራቱን ማረጋግጦ ለፍርድ የሚያቀርበው እንጂ እሱ ምን ስለሆነ ነው በድንጋይ ተጨፈጭፉታላችሁ ብሎ የሚናገረውስ እንደ ህሊና ውሰዱ። እኔ አንተ ደግሞ እዚህ ጋር ተሳሳትክ። ማርያምን እንዴ ስለ ልጆች ጉዳይ ነው የልጆች ጉዳይ ነው። ዛጋ እኮ የልጆች ጉዳይ ቢሆን ፖሊስ ነው የሚያጣራው። እሱ ምንድነው አንደበት ወጣውን እኮ ዳስ እንደ ማስረጃ አይቆጠርም እንዴ? መረጃና ማስረጃ እንደሚባለው ኤአይ ቢሆንስ? ቆይ ኤአይ ቢሆንስ የምን አረጋግጣል? እንግዲህ እሱ የሰማውን ነው እንደ ሰው የሰማውን ነው። ይኸውልሽ ጄኒ this is በቃ እኔ ዛሬ አንጀቴን ያረረው ማርያምን ተይ ጄሪ አታናጂኝ። ዛሬ አውቀሽ እና ረሃን ያግዢኝ ስለ መድኃኒዓለም እንዴ እኔ ሙሉ ሰው ቀጥ ያንቺን ወክላ ነው እሷም የመጣችው። ቀጥ ሙሉ ሲል እኔ እንኳን በአብዛኛው እስማማለሁኝ ማለት ግን ምንድነው መሰለህ እኔ ልል የምችለው ሴትዮዋም ጋር ጥፋት አለ፣ ሰውየውም ጋር ጥፋት አለ። አሁን ስለ ምንድነው ሰውየው ጋር የሹን ጥፋት ብቻ ነገር
ማለት ጥፋቱ ምን እንደሆነ ታውቃለህ? አሁን እንደዚህ ተሸፋፍኖ ነገሮችን ተሸፋፍኖ ድፍን አድርጎ እንትን ከማለት መጀመሪያውኑ ግልጽ በግልጽ አውርቶ አምኖበት እንትን ቢል እሺ። ግን አሁን እሱ አላልኩም ማለት ለእህቶቹ ማውራት አልነበረበትም ጥፋቱ ማለት ነው። መጀመሪያውኑ ልጆች አለመሆናቸው ከነጭራሹ አላውቅም አላወራውም አለ። አሁን እሷን አምነናታል አይደለ? እሷን ካመናት 50-50 ነው አሁን የምናምናቸው። እኔም እንደዛ ነው 50 እሷንም ማምንበት እሷን 50 እሱን 50 ነው የምናምነው። እንደዛ ነው ያሰብኩት። አሁን ወደ መድረኩ የመጣችው እሷ ነች። ለምሳሌ ይሄ ሰው መቼም ሴት ልጅ ሳትበደል አደባባይ አትወጣም አምናለሁ። በሌላኛው መንገድ ግን ደግሞ የማየው አንግል አለኝ። አንዳንዴ አይምሮሽ ሲወቅስሽ ሰው ከሚወቅስሽ በላይ ህሊናሽ ሰላም ያሳጣሻል። ህሊናሽ እሷ የምታውቀው 100% የምታውቀው ኦኬ ከበደና አየለ እዚች ሴትዮ ጋር ሄደው ግንኙነት ከፈጠሩ ያንደኛው የሁለቱም እህቶች የወንዶቹ እህቶች ምን ለወንድሟ ትቆረቆራለች አይደለ? ወንድ ሲገባ ካየች ነው ይሄ ልጅ የወንድሜ ልጅ አይደለም ብላ ትከራከራለች። የትኛው ማንኛውም እህቱ የሚከራከር ነው። እናት ወንድም እህት የሚከራከር ወንዶች እኮ ችግር የለባቸው እህቶች። እቺ ሴት ሰርቃለች፣ ስለዚህ እሱን አይመስልም የኛ ቤት ልጅ አይደለም ብላ እህትየው ከወንድሟ ጎን ነው የምትቆመው። ሁለት ሌላኛው ፖይንት እንድትያዙልኝ የምፈልገው ቅሊንጦ የዚህ ጋር በሶስተኛው ልጅ እህትየው ማስተያየት ስትሰጥ ባልየው ማስተያየት ሲሰጥ ሰምታችኋል። ግን እቤት ውስጥ ሆና ያረገዘችና የወለደችው ተጠራጥረዋት አልሰጡም፣ አልተጠራጠሩም። ስለዚህ ለምን እነዛን ተጠራጠሩ? ለምን እነዛን እንደዛ ሊሉ ቻሉ? ሰው ሲገባ አይተዋል፣ አልፈለጉት፣ አልተቀበሉትም። በቃ አንተ ለምን ጊልቲነሱ በዛ ልክ ተሰማት እኮ ነው የምልህ። ገብቶሃል? እሷ ጋም ጥፋት አለ፣ እሱ ጋም ጥፋት አለ። እሱ ጋር ጥፋቱ ምንድነው? ይሄ አሁን እህቶቹ በምንም ነገር ሊያውቁ አይችሉም። የእሱ ልጅ አለመሆኑን ሊያውቁ አይችሉም ካልተናገረ። እሱም የደበቀው ነገር እንዳለ ነው የተሰማኝ ማለት ነው። እሱ ይናገራል። ወንድ ልጅ እኮ ከእህቱ እኮ አይደብቅም። ከተጠራጠረ ሰው ሲገባ ካየ አይደብቅም፣ ለእህቱ ይናገራል። ማንኛችሁ ነው የምንነገረው? አንቺ ወንድምሽ አንቺ መቶ ግልጽ ነው አይነግርሽም? ሲያጥቶ የሆነ ነገር ሲገባ እኮ እህቱ እኮ ገበናው ነች። እኔ እንደ እህት ይሰማኛል። እኔ ብሆን እህቱ ሙሉ ስዊት አንድ ነገር ልንገርሽ። እኔ ሩቅ አትሂጂ። ጄሪን ቅድም በራሷ ቅሊንጦ ጠየቃት፣ እኔን ጠየቅኳት። ወደ ራሷ ሲመጣ ሸሸች። በዚህኛውስ ጉዳይ ግን ልክ ፐርፌክት እንደሆነ በሌላ ሰው በሰው መፍረዱ ቀላል ሊሆን ይችላል። እኔ በራሴ ምሳሌ በራሴ እኔ ገና ከመጀመሪያው ልጅ ነች ሲባል አይደለች እኔን አትመስልም፣ ሊሆን አይችልም። ገና ግንኙነታችንንም ትክክል እንዳልሆነ ስለማቅ የሰው ልጅ ነች ታስቢያለሽ። ያ ነገር ነበር፣ ፕሬዠሩ ነበረ። ለጉድ ፕሬዠሩ አስገድዶ በልጅ ምክንያት መኖር እንድችል ነው። እኔ ደግሞ ፍላጎቱም አልነበረኝም። በዛን ጊዜ የተፈጠረ ነገር አለ፣ በቃ ኢትስ ኦኬ። እግዚአብሔርም የራሱ የሚያሳይሽ መንገድ አለው እንደ ሰው። ግን እንደስ ተቀበልኩኝና ደግሞ ወጣው እግዚአብሔር ፈቅዶ አስሞላ በአግባቡ ዲኤንኤ ቼክ ተደርጎ በኤምባሲ ደረጃ ላመጣ ስል ልጅ አይደለችም ተባልኩኝ። ኢማጂን እኔ እግዚአብሔር ረድቶኛል። በመሃል ሌሎች 2-3 ልጆች ወልጄሽ ቢሆን በቃ እቺኛዋ ልጄ እኔ ስለሆነች እሱን ተው አንተ ምናልባት ወጣ ይችላል። ከልጅነቷ ጀምሮ 18 ዓመት እስከሚሞላት ሹሹ ያልካት አዝላት ተሸክማት አሳድጋት ኖርዌይ ሄደክ ኖርዌይ ላውጣ ስትላት ልጅ አይደለም ትባል ምንድነው የሚሰማ ንገረኝ እስቲ። ነው በዚህኛውም ፔን አለው ነው በዛኛው ምን ያህል ፔን እንዳለው ጄሪ ምናልባት ስላልደረሰባት ወይም ደግሞ በዚህ ጉዳይ ላይ ስሜት አልባ የሚያደርጋት ነገር ካለ ብዬ የምለው ይሄ ሰውዬ እኔ ተበድሏል ብትሉኝ እንደ ሰው አሳዝኖኛል። ያንቀም ብያቸዋለሁ። እንደ አባት ባይንከባከብ ምን ባይል ይሄ ሰው ያደረገው ቤታቸው ላይ ቤተሰቦቹ ውርስ ቤት ላይ ቤታቸው ላይ የሚከራይ ቤት አንዱን አስለቀቆ እሷ እንድትኖር እያደረገ ነው። ሪስፔክት በሌለው መንገድ ለዛው እግዚአብሔር ይስጠው እንኳን አይደለም ቤትና ለምግብ ሰጠና ነው ወይ ያለችው። ይህንን ነው ቃል በቃል የተናገረችው። ምን አድርጎልን ነው የምትለው? ስንቱ መንገድ አስወጥቶ የሚጥል ባለበት ዘመን ልጁ እንደዛ ስትለፈለፍ እንኳን ቆይ ነው ያላት። ሰምተናል። እሱ ከሰው አትጋጪ፣ ተይ፣ አይጠቅምሽም፣ ይጎዳሻል፣ የሰው ስም አታንሺ። አንዳንድ ሰዎች አሉ
እኔ ይሄንን ነገር እንኳን አለ የተባለውን ነገር እንኳን ያለበት መንገድ ለብዙዎች ትምህርት መሆኑን የማይሆን ስሜት ሲሰማው ቀጥታ ለልጆቹ እናት ለሚስቱ ሄዶ ልጆቼን አርቂልኝ፣ ጥሩ ስሜት አይሰማኝም፣ ሰይጣን እየተፈታተነኝ ነው። ይህ እኮ ትክክል ነው። ከፈተናው ማምለጫ አንዱ መንገድ ይሄ እኮ ነው። ለዚህ ሀገር እኮ ጥሩ ስሜት የለኝም፣ ዛሬ ቤት ገብቼ እኔ ከሚስቴ ጋር ተጣልቻለሁ፣ ጥሩ ነገር ላላደርግ እችላለሁ፣ ፖሊስ ጣቢያ አሳድሩኝ፣ ሆቴል አስይዙኝ እኮ የሚል ሰው እኮ አለ። እኔ ራሴን ላጠፋ ነው በቃ ደብሮኛል፣ ፖሊስ ደግሞ በቃ ራሴን ላጠፋ ነው አጥፋት ይለኛል አይደል? ሄዶ ፖሊስ ጣቢያ አድሮ ጧት ተመልሶ ይመጣል ከተረጋጋ በኋላ። ይህ ሰውዬ ምንድነው ያለው? ልጆችሽን አርቂ፣ መጥፎ ነገር እየተሰማኝ ነው አለ። በቃ ንዴቱ አለበት። ማረግ ያላት እድል እሷ ልጆቿን ይዛ ነው መጥፋት ያለባት፣ የራሱ ልጆች እንኳን ቢሆኑ ወደ አስገድዶ መድፈር። አንዴ አሁን ሰው ምንድነው የሚይዘው? ሊደፍር የሚሆን ነገር ይባላል። በዛ ሰብ ይገላቸውስ አሁን ሰው ምን አለ መሰለህ፣ የኛ ከሁላችን ላይ ያለብን ችግር ጫፋያች ችግሯን የምታናድደውን ፓርት ነው እንጂ መንስኤው የሚለውን ነገር ማየት አይፈልጉም። መንስኤው ሲባል አይፈለግም። በቃ ምንድነው እንዲህ ሊያስደርገው የቻለው ሲባል አይፈልጉም። ወዬ ሂድበት ግንዶዬ ያለ ጅራፍ ራሱ ይገርፍ ራሱ ይጮህ ነው የሚባለውና አንዳንድ ሰዎች ነገሩ ቀድሞ ላለመቀደም ያወጡታል። እኔ አንድ ወንጀል ታሪክ ልንገርህ። ሰው ጎረቤት እያለ እህቱን ሲመታት ትሞትበታለች። ከዛ ምንድነው ያደረገው? ያቺ እህትየው ስትሞትበት ቀጥታ ወስዶ ማሁን ቦታ ነው የጣላት። ቅድም ፍቄ እንዳለው ማለት ነው። ከዛ ኤዲፋይፍ ከዛ ፍለጋ ተካሄደ። ልጅቷ ጠፋች ተብሎ ማለት ሲፈለግ ምን ይል መሰለሽ? አይ በዚህ በኩል ሊሆን ይችላል ይላል። ከዛ ሲል አንዱ በዚህ በኩል ፖሊሱ ከኋላ ይከታተለው ነበር። በዚህ በኩል እያለ ቀጥታ የሞተችበትን ቦታ ሄዶ ራሱ ጠቆመ ማለት ነው። እዛውም ከተና ይገባለት። አንዳንዴ ሰዎች የራሳቸውን ጥፋት ሰው ላይ ለመደብደፍ ይመልሱና ወደ ራሳቸው ሲዶር ማምለጫውን ይሄዳሉ። ወደ አስገድዶ መድፈር፣ ወደ መግደል ምናምን ይሄዳሉ። ራሷ ላይ ያመጣችው ራሷ ነች ያጠፋችው። ጥፋቷ መቀበል ስትችል ለምን እሱ ሌላ ነገር ትሄዳለች? ጋዜጠኛው ደግሞ ይህ መገደል አለበት። መገደል የሚለው ቃሉ ማውጣት የለበት። ወንጀለኛ ነው ያንን ለተናገረው። መገደል አላለም። ትሄዳችሁ ድንጋይ ይዛችሁ ስትወረውሩበት ስትወግሩታ ምንድነው ልዩነቱ? ፍቄ ሸሚዙን ወስደው ጠንቋይ ቤት አስጠንቁለብንበታል እያለችው ይህን ማለቱም ትክክል አይደለም። እሱ ጋዜጠኛውም ግን ያው እንደው አካፋ አምልጦት እንደኔ አንዳንዴ ስናደድ እንደማመልጠኝ አምልጦት እንደው ብዬ እንጂ ትክክል አይደለም። ሰው እንዲያብዲ ስንቱ ነው ጨርቁን ጥሎ በመድኃኒት ስንቱ ምሁር ነው የትም የቀረው። መድኃኒት አያረግም። እንዲያውም ሰውየው ከሰይጣን ጋር እየታገለ ለልጆቹ ፍቅር ስላለው እባክሽ አርቅልኝ እግዚአብሔር ይስጠው። ለምንድን ነው የሚገባኝ የሆነ ነገር ምን አገባኝ? ፈጣሪ ተጓራይ ነው እድሜውን ያርዝመው። በእውነት እዚህ ቢመጣ ፍቅዬ መርቀን እድሜው ወደፊት እንዲያምርለት ወደፊት ህይወቱ በደስታ እንዲኖር ባደረግነው እንደውም እንደው ማሳዝናኝ እኔ ማርያምን ነው የምልሽ። ከትናንት እሳኔ ከመጀመሪያውም አላሳዘነችኝም። አንተ ነህ እኔና ሶፊያን አላናግር ብለክ ብሎክ እያደረግ የዘጋህን አላስወራ ብለህ እና እኔ ብሎክ አላረኩ። እኔን ኬሊንቶ የኔ እናንተም በቀደም ዝም በሉ እኔም እኮ እዛን ቀን እኔም እሷን አልደገፍኳትም። እንደውም እንትና ዝሙተኛ ስትል ዝሙተኛ ትበያለሽ። እኔ ቀልቤ የጠላው ሰው ምንም አንድም ደህና ነገር ነው ዝም ብላ ጉዳዩን ሳትሰማ ዝሙተኛ ትለኛለች። ኦሬዲ ይሄ እኮ የሚፈጠር ነው። አሁን ቢሆን እኮ እኔ ልጆቹን የወለደችበት እኔ አሁን እየሄደችበት ያለው መንገድ ልክ አይደለም። ራሷን ሸሚዝ ሰጣ፣ የባሏን ልብስ ሰጣ፣ የልጆቿን አባት ልብስ ሰጣ፣ ሊደገምበት እንደሆነ እያወቀች አምጥታ አልብሳ እንዴ ብዙ ነገር ያደረገችው እኮ ይሄ ሰውዬ እኮ ጀዝበዋል። በቃ ወንጀል እኮ ነው የሰሩበት። ተው በእውነት እኔ በጣም ሳስባት ምንም እንዲህ አይነት ነገር እውቀቱም የለኝም ማለች እኮ የቤተክርስቲያን እውቀት ባይኖራት ነው ወስዳ የሰጠችው። ማሬ የኔ ሞኛ፣ አንቺም ተጠንቀቂ። እንዲህ አይነት ሰዎች ናቸው የሚጠቁብን። ተጠንቀቂ በጣም። እኔ ፈራለሁ። ይሄ መተት ኢየሩሳሌም በጓደኛ በመን ስንቶቹ
እንደ አንቺ አይነቱ ምን የሚያደርገው ሰው አትመኝ ሰው። እውነቴን ነው የምልሽ። በጎንሽ እየሳቅ አንዳንድ ሰው መድኃኒት እንዲህ አያደርግም ይላል። በደንብ ነው የሚሰራው፣ ይሰራል። መጠንቀቅ ነው። እውነቴን ነው የምላችሁ። ዴችዬ እንዴት ዋልሽ ማሬ? እኔ ዛሬ ተናድጃለሁ። ሴትዮዋ ገና ገዷ ሀብሏ አንኳኩታ ሚዲያ ስትመጣ አላማረችኝም። ይተፈታው ነበር ነይ ግቢ ኢየሩሲ ይሄድበት ወርቅዬማ ካንቺ ጋር ናት እናቴ። ዛሬ እንደበጣት ተፈታል። አንቺ ተናዳለች። እሷ ደግሞ ተናድጃለሁ። ዴችዬ ያቺ ሴትዮ ወንጋራ ሴትዮ ይኸው ዛሬም ሌላ ኮተት ይዛ መጣ። ያቃጠለች ሱመያ አንድ ሌላ ምሳሌ ልስጥሽና ሴትና ወንድ በተነሳ ቁጥር እኔ አለች አንዷ ከስራ በቤት ቁጭዬ በቃ ከደበረኝ ለባሌ ምንም ነገር መስራት አልችልም፣ ቁጭዬ ብሰራለሁ፣ ደስ ከመጣ ሰጣዋለሁ፣ ካልመጣ ተፈለገ ወስዶ ይብላ አለች። ደስ በቤት ነው ሙሉ ስራ አልሰራም አለች። ግን በቃ ባሌ ጋር ሲመጣ ከስራ ደክሞ ሲመጣ ደስ ካለኝ ወጥቼ ተነስቼ ሰጠዋለሁ፣ ካልሆነ ደግሞ ከሱ እየሰጣለሁ አለች። ኦኬ አጋጣሚ ወንድ ልጅ አላት። አንድ ጥያቄ ደሳለች። ወንድምሽ አድጓል አልኳት። ልጅሽ አድጓል፣ አሁን ትዳር ይዛል፣ ትዳር ሰርቶ ውጪ ስራ ሰርቶ በጣም ደክሞ ይመጣል። አንቺ ቤት ነሽ። የሚስትሽ ባል ቁጭ ብላ እስኪ ምግብ የለም ወይ ሲላት ከፈለገ ልውሰድና ብትለው ምን ትያለሽ እላታለሁ። አናቷን ነው ምላት አለች። ሁሉም በራሱ ሲመጣ ያማል እናስ እምልህ ሁሉም በራሱ ሲመጣ እኔ ቅርታ አድርጉልኝ። እኔ በጣም ያሳዘነኝ ሰው ነው። በጣም አሳዝኖኛል ከመጀመሪያም እስከ መጨረሻው እስካሁን እስከሰማሁት። ብዙዎች አሉ ልጅ ወደ ውጭ ሀገር ለመጣ ብለው ስንት ዓመት ሙሉ አሳድገው ልጄ ነው ብለው ለፍተው ጥረው ግረው ልክ ልጁ መጥቶ ዲኤንኤ ሲመረመር ያንተ አይደለም ይባላል። እንዲህ በጣም አውቄም ነው ያ በጣም በሺዎች የሚቆጠሩ አሉ። መከራቸውን አይተው አሳድገው ስንት ከልጅነቱ እስከ እውቀቱ በልጅነታቸው የወለዱት ልጆች ይኖራል። በትምህርት ቤት ላይ ያሉ ገጠር ለስራ ሄደው ወልደው ምን ብለው በቃ ልጄ ነው ብለው ፕሮሰስ ጨርሰውለት ከሱ ልጁ ምን እንደሚሰማው ነው። በቀደም ሰምታ አፍሪካ ሲናገር ነበረች የሆነ ሴትዮ 3 ልጆቿ አዴኔ ለአባት አይደለም ሲባል አባቴ ግን እናንቺን አልፈልግም ልጆችን ያሳድጋለሁ ብሎ ወሰደ። እሱ ኢትዮጵያ ስላለ ማለት ነው። ልጆቹም እናታቸውን አይነሽና ፈር አሉ። እንዴ እኔ እውነት የምነግራችሁ ኢትዮጵያ ላይ ግፉ በዛ። ደግሞ ቶሎ የሚገባኝ ነገር ነው የሚያናድደኝ። እኔ ፕሮግራሙን እየሰማሁት እኔ እየበሸኩ ነው። ምን ማለት ለምንድን ነው እንደዚህ የሚላት? እሷስ ለምንድን ነው? ምክንያቱም ሰው ቢያንስ እንዲታዘንልህ እኮ ዝም ማለት አለብን። እንዲታዘን እኔ አሁን አዝኛለሁ። አግዙኝ ማለትም ጥሩ ነው። እኔ ያሳዝናኛለች። በቃ እኮ ነው የምነግርህ። ከትናንት ወዲያ በነበረው እንትን በጣም ነው ያሳዘነችኝ። አያድርስ ነው በቃ እንዲህ አይነት ታሪኮች አያድርስ። እኔ እዛም ጋር ልስማማም ካንተ ጋር አልስማማም። እኔ ሱማዬ እንድንስማማ አልፈልግም። ለመመስ እኛ ሴቶች ነን አይደለም? አሳልፈናል አይደል? ኢየሩሴ ብዙ ነገር ብዙ መከራ ብዙ ህይወት እያንዳንዳችን ብናወራ የራሳችን ያለፈ ራሱ እኮ የ3 ወር ጊዜ ይላል አንድን ሰው ከአንድ ሰው ለመለያየት። በሙስሊሞችም እንደዛ ነው። ያኛው ራሱ መጥቶ ቢመረመር እሱም ልጅ አባት አይደለም። እሱም አይታወቅም። ያኛው ራሱ ዝም ብሎ መቀበል የለበትም። ማርያምን ነው ማለት እውነት ነው። እኔ ቪዲዮ ሰራ ያኛው ራሱ ነው የሚሰሩት የነበረው ሱማ ምን አለ መሰለህ ፍቄ አሁን መስዋዕት ነበር የሚሰሩት እየመጡ ነካ ይሆንም ሌላ ሙዲር ይኖራል። ሀቢብቲ እሱ ብቻ አይደል መስሪያ ቤቱ ወንድ ብቻ ከሆነ አንዱ ጋር ሄዳ ተሸጉራ መስሪያ ቤት ከዚህኛው ጋር የሰው ትዳር ልታፈርስ ትሆናለች የሰጠችው። ይመርመር እሱም ኢየሩሳሌም ከፍቄ ያጋናኝ እሱ አንዴ ታውቃለች። እሱ በየቦታው እየተሸጎረች ምኑን ታውቀዋለች። አንዱ ይሻለኛል ይኸውልሽ ራስ ወዳድ ወንዶችም እኮ አሉ። ኢየሩስዬ ይቺኛዋ ትሆነኝ ይቺኛዋ ትሻለኛለች ብር አላት ይቺ ብታፈቅራት ነበር የስንቱን ህይወት የሚያበላሹት ራሱ ወዳድ ናቸው። እንደጫው አራሱም አለ ወንዱም ሴት ራስ ወዳድ ሰው ጥሩ አይደለም። የቀደመ ያግባኝ ትለለ ይቺም ደግሞ ይኸውልህ ይሄኛው ሾፌር ነው ይሄኛው ባለትዳር ነው ግን ብር ይረዳኛል
ይሄኛው ላጤ ነው ያገባኛል። ሁለቱንም ቃል በቃል እንዲህ ነው ያለችው እያፈራረቀች በመሃል እነዚህ ምስኪን ኦሬዲ ምን አንድ ቦታ ሲጠይቃት ምን ብላለች መሰለሽ? ኮሮና ጊዜ ስለሆነብኝ ኮሮናውን ያጥፋው ምናምን አለች። እኔ የምሬን ልረዳት ሞከርኩኝ እኮ አሁን እኮ ያናደደኝ ፓርት ነው ታውቂያለሽ። ልረዳት የሞከርኩበት ፓርት ኢትዮጵያ የደህና ነሽ ይለና ልጅቷ ኮምፕሊትሊ ፈርዘር ሄዳለች። አብሶኔ አሁን እውነት ንገረኝ ካልሽ ትልቁ ጣብ ያለው ከእትየው ጋር ነው። እርግጠኛ ሆኜ ነው የምነግርሽ ከእትየው ጋር በሆነ ወንድ ተጣልተዋል ከነጭራሹ። በቃ አሁን ለመሰለሽ የሆነ ሰውዬ ጋር ሆና ቀጠረችኝ አለች። ምን አባቷ ልትሰራ ባለትዳር ሆና ወንድ ጋር ሆና ያቺ ስትቀጥራት ትሄዳለች እኮ እንደ በግ እየተመራይ ነው። ቄስ ነው ያለችው የቤተ ክርስቲያን የሆነ ሰው አይደለም ወንድ ነው። እንዳውም ቄስ ብላ የቤተ ክርስቲያንንም ስም አጥፍታለች። ቄስ እንዲህ አያደርግም። ደብተራ ትበለው ደብተራ ማለት እኮ ምሁር ማለት ነው። ደብተራ እኮ ትልቅ ስም ያለው ነው። በምናምን አይደለም ኢየሩሴ የቤተ ክርስቲያንንም ኢሞጂ አጥፍታለች። እቺ ሰው በብዙ ነው የምትጠየቅ፣ በብዙ ነው የምትጠየቅ። ነገርኩ እንዴ ስነ ስርዓት ልታረግ ይገባል። ሚዲያ ላይ እየወጣ አፏ ሆዷ እንዳረገዘ የምትተፋው ህዝብ ነው፣ ትውልድ ነው፣ ትምህርት ነው የምትሰጠው። የራሷ አንደኛ ለጥቅምና ለፍቅር ይሆነኛል ይሄኛው ለጥቅም ይሆነኛል እያለኝ ምስኪን ፍጥሮች አምጥታ እዚህ ጋር እነዚህ ልጆች ራሱ የትኛ አባት አብራ አሳደጋቸው አባት ሳይሆን ቀረባቸው። አባታቸውን ገና አላወቁም። በጣም ያሳዘኑኝ ልጆቹ ናቸው። ልጆቹ ምስኪኖች ነገ ድገታቸው የሩስዬ ያይምሯቸው። እኛ እኮ እንደ ሰው ቁመን እግዚአብሔር ያሳድገናል እንጂ አይምሯችን አቢዩዝድ እየተደረገ አድገን ለሀገር ለወገን ጥቅም የሌለን ሰዎች እኮ አለን እኮ እንደዚህ እያረጉን። እውነቴን ነው የምላችሁ። ሰው አንድ ሴት ወይ ፍቅሩን ወይ ገንዘብ ነው ማሆን ያለበት፣ ወይ ይሄኛው ነበር ብላ ታወራለች እንዴ? ታጣል በቃ ሱማዬ እኔ አንድ ነገር የተረዳሁት የእውነት ነው እኔ ኢትዮጵያ ውስጥ ነው። እኔ አሁን አሜሪካን ሀገር እኔ ሪከርድ እኔ አላውቅም በበኩሌ ሌላ ሰው ያውቃልን ብዬ አላስብም። ስልካችን ሪከርድ አድርጎ አንዳንድ ሰው ሆም ብሎ ወይ ስራ ቀይረሽ መጣሽ ደግሞ አልኩሽ እኮ ለነገር ሆም ብለው ሪከርድ አሁን አየሻት አይደል? አሁን መጣሽ ሆም ብለው 24/7 ስልካቸው ሪከርድ ላይ የሚያደርጉ አሉ። ያፖ እና አረ ፍቅዬ ኢየሩስ እያወራች ነው። ወይ አንተ ማን ነው? ዋዋ ዋዋ ሌሎች ከደብራ ሶብራውት ፍቄ ፈጣሪ ሆይ ኢየሩስ ተጨረሰችበት። ቀባሪ ነው ኒውት አድርጊ ወርቅዬ። ቀባሬ ነው እንዴ? ቀባሬ ነው። ለምን አስወጣችሁት? ኧረ ጠላት ይቀበራቦ ምን ነው እኔ አላስወጣውም። እና ልጅ የፈለኩት ሱማዬ አሁን በየቦታው ብትሄጂ አሁን ሲጀመር የሶሻል ሚዲያው ከመጣ በኋላ ነው ምንድነው ማስረጃት ምንድነው እንትንሽ እየተባለ ሰው አንድ ባይ ሆኖ ከባሉ ጋር ወሬ ከሚስቱ ጋር ወሬ ሊያወራ ሲል ሪከርድ ሞድ እያረጉ የራሳቸውን ዲሊት ያረጉና የሰውየውን ያወጣሉ። እና ማልወደው እንትን እሱ ነው በእውነት ነው። ናግባ በጣም የራሱ ወንጀል ይከያይ አንቺ ባልሽን ራቁቱን ካላየሽ ሚስትን ራቁቷን ካላየ ካልተማመንሽ ናግባ እንዴት ነው እየቀረጹ እያስቀመጡ ለነገ ቢበድለኝ ያሰጣዋለሁ እያሉ? ምን አይነት ዘመን መጣብን ወገን? ምን አይነት ዘመን መጣብን? ግን እንዲህ አይነት ወንበዴ የሆነ ዛሬ እንትኔን ወስደኸዋል መሰለኝ ሞዴሬተሬን። ኧረ አልወሰድኩም እንዴ ወይ መግባት አለብኝ። ምን ማኔጅ ማድረግ አልቻልኩም። ገስት ወርቅ እያስገቢ
እንዴ ክፉ ዘመን በእውነቴ ነው የምላችሁ። አላየ ክፉ ዘመን ለክፉ ቀኔ ይሆነኛል ተብሎ ባልን ሪከርድ ሚስትን መቅረጽ ከዛ ትንሽ ጣሉ ብር እንዲህ አድርጌ ይሄ በጣም እግዚአብሔርም ሰውም የማይወደው ታሪክ ነው ወገን። ከማይሆነው ከሆነ መፍታና ሱማዬ ምን ይደረግ? አሁን አይተሻል እነ ከሌ ቤት አንልም ሲገቡ የመጀመሪያ የሚጠየቁት ሪከርድ አለ ማስረጃ አለሽ ምናምን ስለሚባል ሰው ተፈራርቶ ነው። ይሄም ጥሩ አይደለም። ይሄ ማስረጃ እያሉ በጣም እነዚህ እኮ በጭፍን እኔን በያቸው እኮ ኢየሩስ አሁን ሱማያ ምን ታውቃለች ስለ ህግ አታውቅ ስለ በቃ መረጃ ከዛስ መረጃ ማምጥተው እኮ የሚያገኙት ፋይዳ የለም። በነገራችን ላይ ይኸውልሽ ወንጀል ነው። ሰው አሁን እኔና አንቺ እያወራን ሱማዬ አሜሪካን ሀገር ወንጀል ነው። እኔ አንቺን ሪከርድ ያለ ፍቃድሽ መቅረጽ አልችልም። እንደሚቀዳሽ መስሪያ ቤቶች ሲደውሉ ሃይ ኢየሩሳሌም ነሽ ሲሉኝ አዎ ስልክሽ ሪከርድ ላይ ነው ሪከርድ የሚደረግ ስለዚህ እነሱ ደግሞ ህጋዊ ፍቃድ አላቸው። ያለሽ ወይ ህጋዊ ፍቃድ አላቸው። አልፈልግም ካልኩ ይዘጉልሻል ስልኩን። ህጋዊ ፍቃድ አላቸው። በደንብ ፍቃድ ያላቸው ናቸው። ግን ይነግሩሻል። መናገር አለባቸው። ከሊንቶ ተነስቶ የጄሪን ሪከርድ ለኔ ቢልክልኝ ሚሊዮነር ነበረ። ሚሊዮነር ሆነለት ነበር። የባለፈው ልላክልሻ ሙራዬ ተናገሪ። ያሳዝናል። እስኪ ሙራዬና ዮናስ ነው ዮናስ ለአንቺ ሚሊዮነር የምትሆኝ ከሆነ ምን ችግር አለና ሙራዬ ሂጅበት። እኛ ብቻ ሙራዬ አይመቻትም። እሺ ዮናስ ተኛች መሰል ወንድም በወንድሙ ላይ እህት በወንድሙ ላይ ተነሳች የሚባለው አሁን ነው። ቀድመው ተነስተው ዩቲዩብ ላይ ቀርበው ሶማ እኛ ዘገየኝ ሙዴ ትናንትና ወዳ ፍቄ ሲገድፍ አልነበር እሷን ዛሬ ደግሞ ሲያማራ ዛሬ ደግሞ ሲወርድ ባንደበቷ ሙራያ በቀደም ተቃራኒ ነበር። ዛሬ አንድ ላይ ሆነናል እኔና ፍቄ። ይኸውልሽ በራሷ አንደበት አልኩሽ እና ኸይረን ባንድ ሆነች። ዛሬ አስተሳሰባችሁ ምናምን ተመቸኝ። በራሷ አንደበት ነው ዛሬ የተናገረችው። በባሌ ላይ ድግምት ለማሰራት እህትየው ስጠይቅ ባልየውን ሳታፋ ሙራያ እየቀነው። እሺ ዮናስ ተንፍስ ፍቄዋ ዮናስ እኔ ልምራው እስኪ ዛሬ ቤት ዮናስ ማረደኝ ነኝ አስወረደሽም ግን ካስፈለገ ቦታው ተወርጃለሽ። ዮሐንስ የትማው ነው ሌላ ሰው አስገባ ፍቅዬ ዮሐንስ ቀጥል እስኪ አንዳቸው አውርዱኝ። ዮሐንስ ቀጥል ዮሐንስ የለም ፍቅዬ ሌላ ሰው አስገባ። ዛሬ ገና ሱሜና ፍቄ አንድ ሲሆኑ ሰማሁኝ። እኔ እስማ አባስከበር ስንት አመታቸው አንድ ላይ ሆኑ። ዋው ትሄዱበት ዋንጫ አንዳንዴ እኮ ነው አይ አንዳንዴ እኮ እንሆናለን፣ ግን አብዛኛውን ተቃራኒዎች ነን። ግን አንዳንድ ቀን እንሆናለን እኮ አንዳንድ ቀን ብቻ። አዎ አብዛኛው ተቃራኒ ነን። እንዴት እንደምታምር አያችኋት? ሰንሴቷን አስገቡ። ሰው እዚህ ጋር ይተንፍስ። ሰው ላኩ ገስት። ይሄማ ብቻችንን ብቻ ተወያይተን ማንችለው የበረደ ሳትይዛት ወርቅዬ ምንድን ነው የምትፈጪው? አስቱዬ ምን ታያለሽ? ይቺ ሴትዮ ሸሚዙን ወስድ ያለ ጠንቋይ ሰጣ። አገባኝም እኔ ወልጄ አልጨረስኩኝም። የሰው ኃጢአት ውስጥ አልገባም። እንደዚህ ነው እንዴ? ሳይቆላ ነው እንዴ የምትፈጪው? ተቆልቷል። አሁን ጨርሻለሁ። አመስ ነው የሚደረገው። ጎልደን ነው። ጎይ አሪፉ ነው። ጎልደን ነው።